ዩቲዩብ በ2026 ሙሉ ለሙሉ አሰራሩን ቀይሯል። በ2026 ዩቲዩብ ሙሉ ለሙሉ ቪዲዮ ቫይራል የሚወጣበትን አሰራር ቀይሯል። ይህ ደግሞ ትንሽ ቅያሬ አይደለም፣ በጣም ትልቅ ቅያሬ ነው። ምናልባትም ይህንን ቅያሬ የማታውቁ ከሆነ ቻናላችሁ ሙሉ ለሙሉ ሊዘጋ ይችላል። እያደጉ ያሉ ቻናሎቻችን ድንገት እድገታቸው ሊገታ ይችላል። ምናልባትም ሙሉ ለሙሉም ሊዘጉ ይችላሉ። በዚች በ15 ቀን ወይም ደግሞ በአንድ ወር ውስጥ ገጥሟቸው ሊሆን ይችላል። ከዚህ በፊት እይታቸው እየጨመረ ያለ እያደጉ ያሉ ቪዲዮዎቻችሁ ዜሮ ሲሆኑ ተመልክታችሁ ሊሆን ይችላል። ወይም ደግሞ ቻናሎች ሲዘጉ አስተውላችሁ ሊሆን ይችላል። በዚህ በ15 ቀን በሺዎች የሚቆጠሩ ቻናሎች ባን ተደርገዋል። በምን ምክንያት? በዚህ በአዲሱ ቅያሬ ምክንያት። በነገራችን ላይ በዚህ ቅያሬ የተነሳ አንዳንድ ቻናሎች ደግሞ ድንገት እድገታቸው ተፋጥኖ ትልቅ ደረጃ ሲደርሱ ተመልክተናል። እነዚህ ቻናሎች ቅያሬውን ተረድተውም ሊሆን ይችላል፣ ሳይረዱም ሊሆን ይችላል። ግን ቅያሬው የሚፈልገውን ነገር ስለሰጡት ብቻ ነው። ያም ሆነ ይህ እነዚህ ቻናሎች ያደጉት፣ ሌሎች ቻናሎች የተዘጉት፣ እንደዚሁም እየታዩ የነበሩ ቻናሎች እይታቸው የቆመው ዩቲዩብ በ2026 አዲስ አሰራር ስላመጣና አሰራሩን ስለቀየረ ነው። ይህንን ህግ በደንብ ከተረዳችሁትና በሱ የምትሰሩ ከሆነ ከስከዛሬው የበለጠ በእጥፍና ከዚያም በላይ ልታድጉ ትችላላችሁ። ካልሆነ ግን ህጉን የማትተገብሩት ከሆነ ወይም ደግሞ ዩቲዩብ ይዞ የመጣውን አሰራር የማትተገብሩ ከሆነ ፕላትፎርሙ ሙሉ ለሙሉ ሊያባረራችሁ ይችላል። ይህንን ቅያሬ ነግራችሁና አዲስ ቻናል መክፈት የምንፈልግ ለዚህ ቅያሬ የሚፈልገውን ነገር እንዴት አድርገን ነው የምንሰጠው? ቪዲዮዎችን እየለቀቅን ያለን ወይም ደግሞ ቻናል ያለን ሰዎች ደግሞ ቅያሬ ወይም ደግሞ ዩቲዩብ ይዞ የመጣው የአዲሱ የአልጎሪዝም አሰራር እሱ በሚመቸው መልኩ እንዴት አድርገን ነው ቪዲዮዎችን እየሰራን ለተመልካቾቻችን የምናደርሰው የሚለውንም በዚህ ቪዲዮ ነግራችኋለሁ ማለት ነው። እናንተ እንደዚህ አይነት ቁም ነገር የሚመቻችሁ ከሆነ ሰብስክራይብ በማድረግ አባል መሆን ትችላላችሁ። የቴሌግራም ቻናላችን ዲስክሪፕሽን ላይ ያለ። ቅያሬው ልንገራችሁ። ዩቲዩብ እስከዛሬ ከሚሰራባቸው የአልጎሪዝም ምልከታዎች ሙሉ ለሙሉ ስለቀየረ ነው። ይህንንም ደግሞ ወዲህ ስላዞረው ነው ዩቲዩብ ሙሉ ለሙሉ አልጎሪዝሙን በጄሚናይ እንደሚቆጣጠር አሳውቋል። በጄሚናይ የሚመለከት ከሆነ አልጎሪዝሙ በጄሚናይ የሚሰራ ከሆነ ደግሞ ከባዱ ነገር ምንድነው? ጄሚናይ ዲፕሊ ነገራቶችን ያያል። እስከዛሬ ዩቲዩብ እንደምታውቁት ታይትል፣ ዲስክሪፕሽን እንደዚሁም የሰዎችን ኢምፕሬሽን የተለያዩ ነገራቶችን እያየ ነበር የሚሰራው። አሁን ግን እንደዛ አይደለም። ሙሉ ለሙሉ ቪዲዮዎቹ ፍሬም በፍሬም እያንዳንዷ ነገር የምትናገሩት ነገር የምታሳዩት ኢሞሽን እንኳን ሳይቀር ሙሉ ለሙሉ በጄሚናይ ይታያል። ጄሚናይ ምንድነው የምትሉ ከሆነ ደግሞ የጎግል ቻትጂፒቲ ነው። ብዙ ነገራቶችን ከቻትጂፒቲ እና ከሌሎች ኤአይዎችን ራሱን በደንብ አፕዴት አድርጎ የመጣ ትልቅ የኤአይ ቱል ነው እና ያን ኤአይ ቱል ደግሞ ዩቲዩብ ላይ አፕላይ ተደርጓል። የእናንተ ቪዲዮ ሲለቀቅ በማን ነው የሚታየው ማለት ነው? በጄሚናይ ነው የሚታየው። ጄሚናይ በደንብ አድርጎ ቪዲዮአችሁን አበጥሮ ካየ በኋላ ነው ለሰዎች የሚያደርሰው ማለት ነው። ይሄ ጥቅምም አለው ጉዳትም አለው። ጉዳቶቹን አሁን ዘረዝርላችኋለሁ፣ ጥቅሙን ደግሞ መጨረሻ ላይ ነግራችኋለሁ። ማንም ኤክስፔክት የማያደርገው ትልቅ ጥቅም ነው ያለው። እያንዳንዷን ነገር ዲቴል ማየት ጀምሯል ማለት። ይሄ በዚህ እንዳለ ከባዱ ችግር እዚህ ጋር ነው። ትረስት ኮድ ጄሚናይ ቻናላችሁንም ሆነ የእናንተን ቪዲዮዎች የምትሰሯቸውን እያንዳንዱ ነገር ሰው ነው ወይስ ሮቦት ነው ብሎ ቼክ የሚያደርግበት ነገር ብዙ ቻናሎችን እንዲዘጉ አድርጓል። ሰዎች ናቸው ቪዲዮውን እየሰሩ ያሉት፣ ግን ከሚሰሩት አንጻር ጄሚናይ ሲረዳ ሮቦት ነው ብሎ ከተረዳው ሙሉ ለሙሉ ቻናሉ ባን ሆኗል። በዚህም የተነሳ በዚህ በ15 ቀን ውስጥ ወይም ደግሞ እዚህ በአንድ ወር ውስጥ በብዙ ሺዎች የሚደርሱ ቻናሎች ባን ተደርገዋል፣ ተዘግተዋል። ታዲያ ይህንን እንዴት አድርገን ነው ፕሮቴክት አድርገን ቻናላችንን የምንጠብቀው የሚለውን ልንገራችሁ። ስለዚህ ጄሚናይ ምንድነው ማለት ነው? እናንተ ሰው መሆናችሁን ማወቅ ይፈልጋል ማለት ነው። ይህንን ነገር ታዲያ እንዴት አድርገን ነው የምናሳውቀው? አዲስ ጀማሪ ከሆናችሁ እነግራችኋለሁ። ግን ቻናላችሁን እየሰራችሁበት ያላችሁት እንደዚህ እንደኛ አይነት ቻናል ወይም ደግሞ ሌላ ቻናል ኖሯችሁ የተወሰኑ ሰብስክራይበር ኖሯችሁ እየሰራችሁበት ያላችሁ ከሆነ ደግሞ አሁን የምነግራችሁን ነገር በደንብ አድርጋችሁ ማድረግ ይኖርባችኋል። አንደኛ ፕሮፋይልና ኔማችሁ፣ ጉግል ፕሮፋይልና ኔማችሁ። ይሄ ማለት ነው የእናንተ ጉግል ፕሮፋይል ኢሜል የምታላላኩበት፣ ከሰዎች ጋር የምታወሩበት፣ ብዙ ነገራቶችን ሬጂስተር ያደረጋችሁበት፣ እንደዚሁም ብዙ ነገር የምትሰሩበት ከሆነ ምንም ነገር አትሆኑ። ምክንያቱም ጄሚናይ የእናንተን ሂስትሪ ነው ቼክ የሚያደርገው። ከጉግል አካውንታችሁ ጋር ወይ ደግሞ ከዩቲዩባችሁ ጋር የሆነ ሂስትሪ ካላችሁ ያንን ቼክ ያደርጋል ማለት ነው። ለምሳሌ እናንተ ዩቲዩብ ቻናል ላይ በዩቲዩብ ቻናላችሁ እየገባችሁ ያያችኋቸው ቪዲዮዎች አሉ። ሰዎች ቪዲዮ ስር እየገባችሁ ኮሜንት ታደርጋላችሁ። እንደዛ ከሆነ ዩቲዩብ ጄሚናይ ምንም ነገር አያደርጋችሁም ማለት ነው። ከዚህ ባለፈ ደግሞ ብዙ ሰው ችላ የሚለው ነገርና ግዴታ መደረግ አለበት ተብሎ አሁን በበርካታ ዩቲዩበሮች እየተነገረ ያለው ነገር የቻናላችሁን ትሬለር ማስቀመጥ።
የቻናላችሁን ትሬለር ስታስቀምጡ የምሰራው ነገር ስለዚህ ነው፣ እኔ ማውራው ስለዚህ ነው፣ ወይ ደግሞ ቻናሌ ስለዚህ ነገር ነው ምናምን ብላችሁ ስታስቀምጡ ጄሚናይ በቀላሉ የእናንተን ቻናል እናንተ ሰው መሆናችሁን በቀላሉ ዲቴክት ማድረግ ይችላል። ይሄን አደረገ ማለት ደግሞ ቻናላችሁ እንዳይዘጋ ያደርጋል ማለት ነው። በነገራችን ላይ የተዘጉ ቻናሎች እኮ ሮቦት ሆነው አይደለም። ነገር ግን ሰዎቹ ሲሰሩ ሙሉ ግልጽ የሆነ ኢንፎርሜሽን የላቸውም ስለራሳቸው ማለት ነው። ለጄሚናይ ቼክ ሲያደርግ ሙሉ ለጄሚናይ ግልጽ የሆነ ኢንፎ የለውም ማለት ነው። ቻናላቸው ብዙ ሰብስክራይበር አለው፣ ብዙ ቪዲዮዎችን ለቀዋል። ለምሳሌ እሱ ቼክ ያደረገበትና በጣም ብዙ ቻናል የተዘጋበት ነገር ምን እንደሆነ ታውቃላችሁ? በየቀኑ ቪዲዮ የሚለቁ ቻናሎች በደንብ ተዘግተዋል። በየቀኑ አይደለም በቀን ሁለት ቪዲዮዎች የሚለቁ አገራችን ውስጥ የዜና ቻናሎች ላይ የዜና ቻናሎች አሁን ጧት አንድ ዜና ይለቃል፣ ማታ አንድ ዜና፣ እንደዚህ አይነት ቻናሎች ላይ የተዘጓሉ። ሌላ ነገር ምንም የማሰሩበት ከሆነ ልክ እነዚህ የዜና ቻናሎች ምንም አይነት ሰዎች ኮሜንቶች ገብተው ኮሜንት አያደርጉም፣ ምንም አይነት ቪዲዮ አያዩም፣ ምንም ነገር የሚሰሩት ነገር የለም። እንደውም በየቀኑ ቪዲዮዎችን ብቻ አፕሎድ ማድረግ ነው ስራቸው። በየቀኑ ቪዲዮ ይሰራሉ፣ ይለቃሉ። በቀን ሁለቴ ቪዲዮ ራሱ ይሰራሉ፣ ይለቃሉ። ስለዚህ ጄሚናይ እነዚህ ሮቦት ናቸው ብሎ በመረዳት ቻናሎችን ሙሉ ለሙሉ ዘግቷቸዋል። እኔንም በውስጥ ያወሩኝ ብዙ ቻናሎች አሉ የተዘጉባቸው ማለት ነው። ስለዚህ እንደዚህ እንዳይሆንባችሁ ቻናላችሁ ላይ ሂስትሪ ማስቀመጣችሁን እንዳትረሱ፣ ትሬለር ማስቀመጣችሁን እንዳትረሱ። የእናንተ ቻናል ለጄሚናይ ቀላል አንደርስታንድ ለመደረግ ቀላል መሆን መቻል አለበት። ስለዚህ ቻናላችሁ በመቶ ሺዎችም ሰብስክራይበር ኖረው በብዙ ሺዎችም እይታ ኖረው ምንም ነገር አይጠቅመውም። ለጄሚናይ ግልጽ የሚሆን የራሳችሁን ኢንፎርሜሽን ቻናላችሁ ላይ ካላከተታችሁበት እንደ ትሬለር አይነት ማለት ነው። ሌሎቹን እነግራችኋለሁ። ሌላኛው ነገር ደግሞ ቻናላቸው የተዘጋባቸው ሰዎች የተወሰኑ ሰዎች ደግሞ የቻናላቸው እድሜና የኢሜይላቸው እድሜ ስለሚወስን ነው። ስለዚህ እንደ አዲስ ክሪኤተር ቅድም ነግራችኋለሁ ያልኩት ነገር አዲስ ዩቲዩብ ቻናል ከፋቾች ከሆናችሁ ከዚህ በፊት የምትጠቀሙበትንና ከተለያዩ ቦታዎች ጋር ኢሜይል የምትላላኩበትን ወይ ደግሞ ዩቲዩብ ላይ የገባችሁ ቪዲዮዎችን የምታዩበትን ቢያንስ ከከፈታችሁት 5 ወርና ከዚያ በላይ ያስቆጠረ ኢሜይላችሁን ነው ለዩቲዩብ ቻናላችሁ መጠቀም ያለባችሁ። ሌላው ነገር ኔምና ፕሮፋይል ፒክቸራችሁ ላይ ብራንድ ኔም አታደርጉት፣ ፐርሰናሊቲ ኔም አድርጉት። ይሄ ማለት ነው ለምሳሌ የኔን ቻናል ውሰዱ፣ አኑዞን፣ የኔ ስም አኑ ስለሆነ አኑዞን ብዬ ጻፍኩበት ማለት ነው። አሁን ላይ ጄሚናይ ከመጣ ወዲህ ማለት ነው ቼክ ሲያደርግ የእናንተ ቻናል ብራንድ ኔም ከሆነ ለምሳሌ ተለቅ ያለ ለምሳሌ ኤዱኬሽናል ቻናል ብለው አሁን ለምሳሌ ይህን ቻናል ያ ብራንድ ኔም ይባላል። ይሄ ከሆነ ዩቲዩብ ወይም ደግሞ ጄሚናይ ይህንን አንደርስታንድ ለማድረግ ብዙ ነገራቶችን ማየት ይጠበቅበታል ማለት ነው። ፕሮፋይል ፒክቸር እናንተ ቪዲዮ እንደዚህ የምትቀረጹ ከሆነ የምትቀረጹበትን የራሳችሁን ቪዲዮ ብታደርጉት ይመረጣል። ጄሚናይ ቀላል ይሆንለታል ማለት ነው። ቻናሉ የሰው እንደሆነና የእናንተ እንደሆነ በደንብ አንደርስታንድ እንዲያደርግ ያደርገዋል ማለት ነው። ስለዚህ ይሄ ትረስት ኮር የሚባለው ነገር እጅግ በጣም ከባድ ስለሆነ አንዳንድ ዌብሳይቶች እንደውም ስትገቡ ካፕቻ አምጥተው መከራችሁን ሲያበላችሁ ትመለከታላችሁ። ይሄ የሆነው ምንድነው? ትረስት ኮር ስላለው ነው። ሮቦት ናቸው ወይ ሰዎች ናቸው ብለው ማረጋገጥ ስለሚፈልጉ ነው። ዩቲዩብም እንደዛ ማድረግ ስለሚፈልግ ወይም ደግሞ ጄሚናይ አሁን ላይ ቻናሎችን ባን እያደረገ ያለው በዚህ ምክንያት ስለሆነ ዩቲዩብ ደግሞ ከጄሚናይ ጋር እየሰራ ስለሆነ ግዴታ ይሄን ነገር ማረጋገጥና ማስተካከል ይኖርባችኋል ማለት ነው። ከዛ ውጪ ደግሞ ራሳችሁ ማንነታችሁን ልታረጋግጡበት የሚችሉ ነገር ምንድነው? ሶሻል ሚዲያ ሊንካችሁን አታች ማድረግ ነው። ከዩቲዩባችሁ ጋር ሊንክ ማድረግ ከዩቲዩባችሁ ጋር ሶሻል ሚዲያ ሊንካችሁን የቲክቶክ፣ የትዊተር ሊሆን ይችላል፣ የኢንስታግራም፣ እንደዚሁም የቴሌግራም፣ የፌስቡክ የተለያዩ ሊንኮቻችሁን ከዩቲዩብ ቻናላችሁ ጋር ኮኔክት ካደረጋችኋቸው ጄሚናይ በቀላሉ ሊንኮቹን ተጠቅሞ የእናንተን የፌስቡክ ወይም ደግሞ የኢንስታግራማችሁን፣ ቲክቶካችሁን ቼክ በማድረግ እናንተ የዩቲዩብ ማንነታችሁን በደንብ አድርጎ ሊያረጋግጥ ይችላል። ትረስት ሊያደርጋችሁ ይችላል። ትረስት ኮራችሁ በደንብ በተሳካ መልኩ ለጄሚናይ ግልጽ ሊሆንለት ይችላል ማለት ነው። ታዲያ እዚህ ከደረስን በኋላ ጄሚናይ እንደዚህ ዩቲዩብ ላይ መምጣቱ ጥቅሙ ምንድነው? ለአዳዲስ ቻናሎች በነገራችን ላይ እጅግ ትልቅ ጥቅም ነው ያለው። አዳዲስ ቻናል አይደለም ትልልቅ ቻናሎች ራሱ ጥቅም ነው ያለው። አዲስ ቻናል ከፍታችሁ በአንዴ ቫይራል ልትወጡ ትችላላችሁ። በማን ምክንያት? በጄሚናይ ወይም ደግሞ በአዲሱ ዩቲዩብ ፊቸር ምክንያት። ያ ምንድነው ልንገራችሁ። ዩቲዩብ እንግዲህ ከዚህ በፊት ሲያደርግ የነበረው ልክ ዩቲዩብ ቪዲዮ ስንለቅ ቪዲዮአችንን በደንብ አድርጎ አልጎሪዝሙ ያየዋል። የሚያየው ግን በምንድነው? በታይትላችን፣ በተምኔላችን እንደዚሁም በታጎቻችን ዲስክሪፕሽን ላይ በምናስቀምጠው ስለ ቪዲዮአችን ዲስክራይብ በምናደርገው ነገራቶች ነው። እነዛን ነገራቶች ካየ በኋላ ሜቢ ይሄንን ቪዲዮ ራንደምሊ ማለት ነው ሜቢ ይሄንን ቪዲዮ ይሄ ሰው ሊወደው ይችላል ብሎ ፊት ገጽ ላይ ያመጣለታል። ከዛም በኋላ ሰውየው እንዳጋጣሚ የሚወደው ከሆነ ያንን ቪዲዮ ክሊክ አድርጎ ይገባልናል። የማይወደው ከሆነ ግን እኔ የማልፈልገው ምክንያቱም ዩቲዩብ ራንደምሊ ነው የላከው ብያችኋለሁ። የማይፈልገው ከሆነ ያንን ቪዲዮ አለፈው ማለት ነው ዩቲዩብ። ስለዚህ ምን ያደረገው ማለት ነው የእናንተን ተምኔል ለሰዎች አሳይቶ ሳይነካ አልፏል ማለት ነው። ስለዚህ ኢምፕሬሽናችን ይቆጥራል። ኢምፕሬሽናችን ትልቅ ነው።
ሲአርቲያችን ደግሞ ትንሽ ነው። ክሊክ ስሩ ሬታችን ይቀንሳል ማለት ነው። ክሊክ ስሩ ሬታችን ደግሞ በፐርሰንት በጣም ትንሽ ከሆነ ዩቲዩብ ቫይራል ማውጣቱን ይቆምና ቻናል ቪዲዮአችን ቀጥ ብሎ ይቆማል ማለት ነው። ማንም ጋር አይደርስም ማለት ነው። ይሄ ከሆነ እጅግ በጣም ከባድ ነው የሚሆነው ማለት ነው። ይሄ ነው እንግዲህ የዩቲዩብ አሰራር ማለት ነው። በጣም ብዙ ሰዎች እጅግ ስትራግል እንዲያደርጉ አድርጓቸዋል ማለት ነው። ይሄ የዩቲዩብ ህግ በአዲሱ በጄሚናይ ህግ ደግሞ እያንዳንዷን የምትናገሯትን ነገር ስለሚያጠና እኔ ስለምን እያወራው እንደሆነ በደንብ አድርጎ ስለሚያጠና ይሄ ቪዲዮ ለማን እንደሚሆን በደንብ አድርጎ ያውቃል። ምክንያቱም የሚያቀርብለት ሰውዬ ቻናል ራሱ ጄሚናይ ያውቀዋል። እኔ ለምሳሌ የማየው ኮንቴንት እንደዚህ አይነት አስተማሪ ነገር ከሆነ የማየውን ኮንቴንት በደንብ አድርጎ ጄሚናይ በደንብ ምንድነው የሚያየው፣ ምንድነው የሚሰማው፣ ምንድነው ቪዲዮ የሚሰራው በደንብ ሰፊ ሰዓት በማየት የሚያሳልፈው ምን አይነት ኮንቴንት ላይ ነው ብሎ ስለሚያስብ ቀጥታ ፊት መስመር ላይ በቀላሉ ያመጣልኛል። ከዛ ምንም ረንደም ስላልሆነ የምፈልገው አይነት ኮንቴንት ስለሆነ ክሊክ አድርጌ ይገባለሁ ማለት ነው። ጄሚናይ በደንብ አጥንቶ ስለሆነ ወደኔ ያመጣው ማለት ነው። ግን አንዳንድ አይታችሁ ከሆነ ማየት የማትፈልጉት ነገር ይመጣል አይደለ? ዩቲዩብ ፊት ለፊት ገጽ ላይ ከዛ እናንተ አልፋችሁ ትሄዳላችሁ። ይሄ ማለት ነው ዩቲዩብ ረንደም ስለሚያደርገው ነው። አልጎሪዝሙ በዚህ በፊት ሲያደርግ የነበረው ታይትልና ታጎችን ምናምን እያየ ነበር ፊት ገጽ ላይ የሚያመጣልን። ያ ደግሞ ቪዲዮአችን እንዳይታይና ሰዎች እንዳይመርጡት ያደርጋል ማለት ነው። ምክንያቱም ረንደምሊ ስለሆነ የማይፈልጉ ሰዎች ፊት ለፊት ላይም ሊደርስ ይችላል። ቅድም እንደነገርኳችሁ ክሊክ ስሩ ሬታችን እንዲቀንስ ያደርግብናል ማለት ነው። ኢምፕሬሽን ተልኮለት ሰውየው ስላልነካው ማለት ነው። ስለዚህ በዚህ መልኩ ስለሆነ አሁን የዚህ የጄሚናይ መምጣት ጥቅም ትልቅ ነው ማለት ነው። ምንም ነገር አስቡት። ቪዲዮአችሁን በደንብ አድርጋችሁ ሰርታችሁ ዩቲዩብ ላይ ከጫናችሁት እመኑኝ ቫይራል ይወጣል። ምክንያቱ ደግሞ ጄሚናይ በደንብ አድርጎ የእናንተን ቻናል አጥንቶ በደንብ አይቶ ስለሆነ ለሰዎች የሚልከው ማለት ነው። ለማን ነው ይሄ ቪዲዮ መታየት ያለበት ብሎ ስለሚያይ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ስለ ዩቲዩብ የተለያዩ አዳዲስ ነገራቶች እንደተለቀቁ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ይሄን ቻናል ሰብስክራይብ አድርጋችሁ ከኛ ጋር መቆየት ብቻ ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።